እህቴ አና እባክሽ እንደዚህ አትሁኚ መረጋጋት ሞክሪ ትንሽ አድናን እህቴ እኮ ናት የሞተችው እንዴት ነው የምረጋጋው እህቴ እኮ ናት እህቴ ናት የሞተችው ሳራ ናት ሳራ ናት ይገባኛል ሆና ግን በቃ ተወኝ እህቴ እኮ ናት አንድ እህቴ ያለ እሷ ማናለኝ ታውቃለህ አንድ ብቸኛ እህቴ እኮ ናት እሷን ነው ሞታለች እያላችሁኝ ያላችሁት እንዴት አውቃለሁ ሆና ግን በቃ እሺ ምንድን ነው እራስሽን እንደዚህ አትጉጂ እባክሽ ትንሽ ለመረጋጋት ሞክሪ እንዴት ነው መረጋጋው እንዴት እህቴ ናት እህቴ ናት እህቴ ናት ሚራ እንዴት ነሽ? ሰላም። ባለቤቴ ናት ዳንያ ትባላለች። እንኳን ደህና መጣችሁ። ቆይ መች መታችሁ ነው? እሺ ኑ ግባ። ነይ ሻንጣሽንማ እኔ ነኝ የሚይዝልሽ። አንቺ መያዝ አይጠበቅብሽም። ግቡ ኑ የገባችሁ አድናን ዳንያ ሚራ ካልተሳሳትኩ ባለቤትሽ ማለት እሱ ነው? አዎ ባለቤት እሱ ነው። ተዋወቀው የቤቱ ባለቤት እሱ ነው። ታርቆን እኔ ፍቅር ዛሬ ምን ሆነሽብኝ ነው? ልክ አይደለሽም እኮ ፍቅር የሆነ ነገር ልነግርህ እፈልጋለሁ። ምንድን ነው? ነገርኛ። መቼስ ደስ የሚል ነገር መሆን አለበት። ላገባ ነው። ምን ማለት? እኔስ ማንን? ሰምተኸኛል አድናን? አግብቶ ውጭ የሚወስደኝ ሰው አግኝቻለሁ። የኔ ፍቅር እኔ እኮ አፈቅርሻለሁ። አታፈቅሪኝም ነበር ማለት ነው? ከልቤ አፈቅርሃለሁ። እናስ? በጣም አፈቅርሃለሁ። ግን በቃ ግዴታ አግብቼው መሄድ አለብኝ። ለሰርጌ እንዳትቀርሽ እጠብቅሃለሁ። ምንድነው? እሷ ደግሞ ሰራተኛችን ልሆና ትባላለች። ለእሷ ዛሬ በጣም ከባድ ቀን ነው። እህቷ ሞታባት መርዶ ላይ ናት። በጣም ያሳዝናል። ፈጣሪ ያጽናሽ። እስቲ ምንድን ነው እሱ? ይህቺ ሰይጣን የኔ እህት እባክሽ ተረጋጊ። እንዴት ነው መረጋጋው? እህት ያልሞተችም የሆነ ቦታ ደብቃት ደግሞ ታመጣታለች። እርግጠኛ ነኝ እህት ያልሞተችም በህይወት አለች። እርግጠኛ ነኝ። እባክሽ ተረጋጊ የኔ እህት፣ ወደ ራስሽ ተመለሽ እንጂ። አንድ እህቴ እኮ ናት። አንድ መንታ እህቴ፣ አንድ እህቴ እኮ ናት። የኔ እህት እባክሽ ተረጋጊ። በቃ የእህትሽን ነፍስ አታስጨንቂያት። እናንተ እህቴ ለእኔ ምን ማለት እንደሆነች ገና አልገባችም። እረዳሻለሁኝ እኮ እህትን ማጣት እኮ ምን ያህል ከባድ እንደሆነ አውቃለሁ። ግን ምን ማድረግ ይቻላል? በርታ ማለት እኮ ነው የሚሻለው። የሚወደት ለእኔ እሷን ማጣት በጣም ከባድ ነው እኮ። ያለ እሷ እንዴት ሆናለሁ? ብቸኛ እህቴ እኮ ነች። ደህና ነሽ አይደል? አይዞሽ። ልጅቷ ምን ሆና ነው እንደዚህ ሆነችው? እኔ ምን አውቄ፣ ሰይጣን አለባት መሰለኝ። ከመሬት ተነስቶ እንደዚህ ይሆናል ታዲያ?
አንቺ ምን አይነት ዝቃጭ ነሽ? ትንሽ እንኳን አታስቢም እንዴ? ሰውዬ ለምታወራው ነገር ተጠንቀቅ እንጂ። እኔ ምን አጠፋው? ምን አደረኩኝ እንዴ? አይተሻል አይደል? ዘላ እኮ እንደ ነብር ወጣችብኝ እሷ ናት። ደግ አደረገች። ለአንቺ ሲያንስሽ ነው። ተረጋጋ እባክህ። እንደዚህ መሆን የለብህም እኮ። ለሁሉም ነገር ተጠያቂ ራስሽ ነሽ። ትንሽ እንኳን ህሊና የሚባል ነገር የለሽም። ቆይ ግን አንተ ለአንድ ተራ ሰራተኛ ብለህ እኔ ሚስትን ባለቤትን እየተናገርክ ነው? ላፍሽ ለከዝ ይኖርሽ። ለምታወሪው ነገር በደንብ ተጠንቀቂ። እንዴ ቆይ ምንድን ነው የምታወራው? አጽናናዋት እንጂ እኔ ምን አጠፋው? ምን አደረኩኝ? እና በዚህ መንገድ ነው የምታጽናኘው? እንዴ ነችና ሚራ፣ ቆይ ከዚህ በላይ ምን ላርጋት? ልዘላት ነው ወይስ ምን አርጋት ነው የምትለኝ? እንደዚህ ነው መጽናናት? በጣም ጥሩ። ነገሮችን ሆን ብለሽ እሷን ለማናደድ እያደረግሽ እንደሆነ በደንብ ገብቶኛል። አይ እንግዲህ እኔ እንደሆነ ማድረግ ያለብኝን አድርጌያለሁ። ቆይ እስኪ ተረጋጉ። እስኪ ቆይ ለምንድን ነው የማትቀመጡት? ቁጭ በሉ እስኪ። እንዴ ይልኝ እንጂ እንዴት እንደሚሆንብኝ ላይ እኔ ምን አጠፋው? ምን አደረኩኝ? ጠብቂ ምቼ ስራሽን ታገኛለሽ። እንዴ ቆይ ሻውን እዚህ ጋር ደግሞ ሚራ ምን አጠፋች? ልጅቷ ከባድ አዘላይ ነች። ሮቤል ግባና አዝናናት። ልጅቷ በጣም ተጎድታለች። ማነህ? እኔ ስሜ ሮቤል አይደለም። ሲጀምር አድናን ነው የሚባለው። ገብተህ ስላጽናናን ደግሞ አመሰግናለሁ። ስሜ ሮቤል አይደለም ማለት ምን ማለት ነው? እሱ እኔ ሮቤል እንደሆንክ ነው የማውቀው። ስሜን አንተ አትነግረኝም? የእኔ ስም ሮቤል ሳይሆን አድናን ነው። ምን እያልክ ነው? አንተ የሚራ ባለቤት አይደለህም እንዴ? እኔ በስልክ ሳወራ እኮ የማውቀው እኔ ሮቤል እንደሆንክ ነው። እኔ ስሜ አድናን ነው። ስለ ሮቤል ማወቅ ከፈለክ ቤቱን የሸጠችልን ሴት ጠይቃት። እሷማ ሮቤል እንደሆንክ ነው የነገረችኝ። እሺ አንተ አድናን ከሆንክ ሮቤል የሚባለው ሰውዬ የት አለ? ነገርኩህ እኮ። ስለ ሮቤል ማወቅ ከፈለክ ቤቱን የሸጠችልን ሴት ጠይቃት አልኩ። እኔና አንተ ልንግባባ አንችልም? አዎ ሮቤል የምትለኝ ከሆነ ዛሬም ነገም ወደፊትም አንግባባ። እኔ ሁሉም ነገር እየተምታታብኝ ነው። የምትለው ሁሉ እየገባኝ አይደለም። በደንብ እንዲገባ ከፈለክ ቤቱን የሸጠችልን ሴት ጠይቃት። እሺ እንዴት ነው የሚያደርገው? የዚህ ቤት ነገር በጣም ግራ ያጋባል። አሁን እሺ ምንድን ነው ማድረግ የሚሻለው? ቁጭ በይ። እንዴት ነው ተረጋጋች? ደህና ናት፣ ግን በጣም ታሳዝናለች። በጣም ነው የተጎዳችው። በቃ የሞተ ሞተ። ምንድን ነው ቋሚ እንደዚህ የሚያደርገው ነገር? በቃ አለቀ እኮ ሞተ። እኛም ነገ ሟች ነን። ሁላችንም እኮ ሟች ነን። ግን የሚወዱትን ሰው አይደለም ለዘላለም ይቅርና ለቀናት ማጣት ራሱ ከባድ ነው። በጣም ነው የምታሳዝነው። እግዚአብሔር ያጽናት ብቻ። የሞተ ሞተ። ቆይ ደግሞ ለቆየ ለሞተ ሰው ምንድን ነው እንደዚህ መሆን? ቆየች እንዴ ከሞተች? እንዴ አዋ እንዴ ምን ሆናለች? ቆይ እሷ ሰው ቤተሰብ በሙሉ ያልቅበት የለ እንዴ? ምን ሆነ እንደዚህ የምታካብደው? ነችና ሚራ እንዴ ለቆየ ለቅሶ ነው እንዴ እንደዚህ የምትሆነው? አረ ፈጣሪ የማይወደው የእሷንም ነፍስ እኮ ማስጨነቅ ነው የሚሆነው። ግን እርግጠኛ ነሽ ቆየሽ ከሞተች? አዎ እርግጠኛ ነኝ ቆይቷል። ታዲያ ምንድን ነው እንደዚህ እንደ አዲስ የሚያስለቅሳት? እሱማ እሷ ዛሬ ነው እህቷ ሞታን የሰማችው። ይሄማ ይበልጥ ያማል። አዎ ይሄማ ከአዲሱ በላይ በጣም ያማል። እንግዲህ እግዚአብሔር ያጽናት። በጣም ታሳዝናለች። ውይ እናንተ ደግሞ በጣም አካበዳችሁት። ምን ሆናችኋል? ሞት እንደሆነ ያው ሞት ነው። ተይ እንደዛ ይባላል። የኔ ፍቅር አንድ ጊዜ ይቅርታ ውስጥ ላውራት። ሚራ ምንድን ነው የተፈጠረ ችግር አለ እዚህ ማውራታችሁ? አይ ስለ ቤቱ አንዳንድ ጉዳይ እንዱ ባውራት ጥሩ ነው። ሚራ አንዴ ወተን እናውራ። እሺ ናይስ። እሺ ሚራ ምን ነው ችግር አለ እንዴ? ወይስ ቤቱን አልወደድከውም? አልተመቸም እንዴ? ምን ሆኖብህ ነው? ስለ ቤቱ ያልኩት ሚስቴ እንዳታውቅ ስለፈለኩኝ። እንዴ ምን ነው? ምን ሆንክ? የተፈጠረ ችግር አለ እንዴ? ምንም የተፈጠረ ነገር የለም ሚራ። ምንድን ነው እሱ? እስኪ ንገረኝ። ያቺ ኳካ ምን አለችክ? አንተ እኮ ሲጀመር እሷ ማመን የለብህም። እሷ ጤነኛ አይደለችም፣ አይምሮ አይሰራም። ሲበዛ ውሸታም ናት። ሚራ ተረጋጊና አዳምጪ። እሺ በቃ ተረጋግቻለሁ። በል ንገረኝ፣ ምን ብላ የነገረችክ? እኔ ማንም ምንም ያለኝ ነገር የለም። ወይኔ ጉዴ! እና እሺ ምንድን ነው? ለምንድን ነው የፈለከኝ? ባልሽ ግን ጤነኛ ነው ወይስ ያሟል? እንዴ ማለት ምን አደረገ? ቆይ እንዴት እንዲህ ልትቻልክ? የተፈጠረ ነገር አለ? እርግጠኛ ነኝ ጤነኛ አይመስለኝም። ሮቤል ማለት እሱ ነው አይደለም? አዎ እሱ ሮቤል ማለት ባለቤቴ። ቆይ ምን ብሎ ነው?
ምን ተናግሮ ነው? እስኪ ንገረኝ ለኔ። እንዴ ሮቤል ብዬ ስጠራው እኮ ሮቤል አይደለሁም ብሎ ያዙኝ ልቀቁኝ አለ። እማ እንደዛ አለ? ለነገሩ ተው፣ እሱ ሮቤል ብለው ሲጠሩት አይወድም፣ ለዛ ነው። እንዴት አልገባኝም። በስሙ ስጠራው ለምንድን ነው አቤት የማይለኝ ነው ወይስ እንደ ሴቶቹ እንዳቆላመጠው ፈልጎ ነው? ይኸውልህ ሮቤል የሚለውን ስም ያወጣለት አባቱ ነው። ከአባቱ ጋር ደግሞ አይዋደድም እና ሰው ደግሞ ሮቤል ብሎ ሲጠራው ደስ አይልም። በዚህ ምክንያት ከብዙ ሰው ተጣልቷል። ለዛ ነው አንተንም እንደዚህ ብሎ ያስቀየመ። እርግጠኛ ነሽ? ይሄ ነገር ምንም አልጣመኝም። እንዴት አባቱን በዚህ ያህል ሊጠላው ይችላል? እንዴ የምሬን ነው። አባቱን በጣም ነው የሚጠላው። ቆይ አንተ እኔን አታምነኝም እንዴ? አንተ እሱ ይገርማል። እኔ ራሱ መቼ ሮቤል ብዬ ጠርቼው አውቃለሁ? ውዴ፣ ፍቅሬ፣ አባቴ፣ ይህኔ ባል፣ ይህን ጌታ እኮ ነው የምለው። ሚራ፣ ይሄ ማመን አለማመን አይደለም። ሰውየው ሁሉ ነገሩ አልተመቸኝም። ምንም ደስ የሚል ነገር የለውም። ያው እንደነገርኩ ነው ሁሉም ነገር። አንተም ይሄን ያህል አታካብደው። እሱም ዝም ብሎ ነው ወይ? ካልሆነ ለምን አንተም የሆነ ስም አታወጣለትም? ለራሱ የሚሆን አባት፣ ወንድም ምናምን ብለህ ለምን አጠረው? ሚራ፣ እኔ ውሸት አልወድም። እየዋሸሽኝ ከሆነ እንጂ ለምን ብዬ ዋሻለሁ? እውነቴን ነው። መነኝ። እንደዛ ከሆነ ጥሩ፣ ግን በተቻለ መጠን ጸባዩ እንዲያስተካክል የምትችይውን ሁሉ አድርጊ። ችግር የለም፣ ያስተካክላል። አንተ ብቻ ትንሽ ጊዜ ታገሰው። ለማንኛውም ነገሮችን ሁሉ አስተካክል። ወይኔ ሚራ፣ ምን አይነት ችግር ውስጥ ነው የገባሽው? ድጋሚ እንገናኛለን ብዬ አስቤ አላውቅም ነበር። ለዛውም አንድ ቤት ውስጥ። በጣም ይገርማል አይደል? ህይወት እንደዚህ ነች፣ በአጋጣሚና በምክንያት የተሞላች። በጣም ይገርማል። አንተ ግን ደህና ነህ አይደል? ደህና ነኝ። በጣም ተቀይረሃል፣ ደግሞ አምሮብሃል። ህይወት ተስማምታለች ማለት ነው አይደል? በጣም የተስማማኝ ይመስላል አይደል? ማነሽ ዳንያ? ይኸውልሽ ያኔ ሜዳ ላይ ጥለሽ ሄድሽው አድናንና አሁን ያለው አድናን በፍጹም አንድ አይነት አይደለም። ሌላው ደግሞ እኔና አንቺ የነበረንን ጉዳይ እዚህ ቤት ማንም ሰው እንዲያውቅ አልፈልግም። እሺ? ለምን ረሳሽው እንዴ? እኔና አንቺ እኮ ባለ ትዳሮች ነን። አንቺም የራስሽን ህይወት፣ እኔም የራሴን ህይወት መኖር ያለብን። ረሳሽው? ግን እኮ እሱ ያለፈ ታሪክ ነው። ሰሙም አልሰሙም ምንም አይነት ለውጥ አያመጣም። እኔን የሚያስጨንቀኝ ለውጥ መጣ አልመጣር ነው። ለምን ትሰምኛለሽ? እዚህ ቤት ውስጥ ማንም ሰው እኔና አንቺ ግንኙነት መስዋዕት እንደሌለበት ብቻ ነው ውስጥ እያስባለሁ። ቢያውቁ ግን ምን የሚፈጠር ይመስልሃል? አላውቅም። ደግሞ ምን ሊፈጠር ይችላል? ምንም አይፈጠርም። እርግጠኛ ነህ? ምንም አይፈጠር? ምንም አይፈጠርም። ደግሞ የሚፈጠር ግድ አይሰጠኝም። ኧረ ግድ አይሰጥህም? በጣም ያሳዝናል። እህትን የመሰለ ነገር ማጣት በጣም ከባድ ነገር ነው። እህትሽ በጣም ምስኪን ታሳዝን ነበር። እኔ ራሱ እንዴት እንዳለቀስኩላት። ትሽ አንቺ ደግሞ ስለ እህትነት ምን አባሽ ታውቂያለሽ እንዴ? ልሆና ተረጋጊ እንጂ ምን ሆነሻል እንዴ? እኔ እኮ ላጣናሽ ነው እየሞከርኩ ያለሁት። ሚራ ውጪ! የኔ እህት በአንቺ ቆሻሻ ምጠራ አይደለችም። እሺ ኦኬ ተግባባን። እህትሽን ቅዱስ እኔ እርኩስ እያደረግሽኝ ነው ማለት ነው። ከሞተ አንበሳ እኮ በህይወት ያለው ውሻ ይሻላል ሲባል አልሰማሽም? ልቃሚኛ ወደዚህ ሰሚያላሽ ሚራ፣ አለቅሽም። እኔ ልመና አይደለሁም። ልቅምቃሚ እህቴን ነው እንደዚህ የምትናገራት? ደህና ነኝ፣ ምንም አልሆንኩም። ደህና ነኝ። በጣም እኮ ነው የሚገርመው። ለሁለተኛ ጊዜ የልብ ልብ ሰጥቼ ለማንም ድሃ መጫወች አልሆን። ወይኔ ሚራ፣ ቆይ አልገባኝም። ምንድነው ችግራችሁ? ለምንድነው ተነጋግራችሁ የማትፈቱት? ድሃ ሲጠገብ አይቻልም። ትንሽ ቀን ብቻ፣ ከዛም በኋላሽ ቀን ጥሬ ነው የምጥላት። ማረገውን ያቄል። ቆይ እሺ ምንድነው ችግራችሁ? ጠጋ ብቻ እንደ ሰራተኛ ሳይሆን እንደ ቤተሰብ አየናት።
ጭራሻውንማ በረዶ ካልቆላችሁልኝ አለችኝ። ለእሷ ቤት ለሞቶቹን የምን ቤት ነኝ እንዲህ ምጮብኝና ምደበደበኝ? ግን እርግጠኛ ነሽ ሰራተኛችሁ ብቻ ናት? አዋ ሰራተኛ ናታ። ሌላ ሜልትን ትችላለች። እቺ አመዳም። ለነገሩ የድሃ ቀብራራ ወደ ሰማይ አራረል የሚባለው እቺ ክፍታፍ። ሰራተኛንማ በዚህ ልክ ማጥገብ ልክ አይደለም። ይሄ አድናን ነዋ። ማለት ምን ማለት ነው? አድናን ነዋ። ቤተሰብ ትረዳለች፣ ምስኪን ናት፣ ምንም ነገር የላትም። ልናዝንላት ይገባል፣ ልንንከባከባት ይገባል እያለ ይኸው አጠገባት። አሁን አናቴ ላይ ወጣራች። አይገርምም? እንደዚህ አይነት ቤት እኮ የትም ብትሄድ አታገኝም። እንደዚህ አይነት ቤትማ የትም ብትሄድ አታገኝም። እውነትሽን ነው። ታርቆኝ እኔ ግን የዚህ ቤት ጉዳይ ደስ እያለኝ አይደለም። የሆነ ደስ የማይል ነገር አለው። አዎ እኔም የሆነ ጥሩ ነገር እየተሰማኝ አይደለም። ደስ የሚል ነገር አይታይም። ሊጋደሉ እኮ ምንም የቀራቸው ነገር የለም። የሆነ የተዘበራረቀ ነገር አለው። ቆይ ለትንሽ ቀን ለምን ሆቴል አናርፍም እንዴ? ለምን ሲባል ከቤታችን እንወጣለን? ይህን ቤት እኮ የገዛ ነው እኮ በየሆቴሉ ላለመንከራተት መሰለኝ። እውነት የዚህ ቤት ነገር ምንም ደስ አላለኝም። አዎ እሱ ልክ ነሽ፣ ግን ወደ ራሳቸው እስኪመለሱ ድረስ ትንሽ ጊዜ ስለሚያስፈልጋቸው መጠበቅ ይኖርብናል። ከዛ በኋላ እኛ ማድረግ ያለብንን ነገር እናደርጋለን። እሱስ ልክ ነህ። ሀዘን ላይ ያለ ሰው ማባረር ይከብዳል። ግን እኮ ምንድነው እንደዚህ የሚያደባድባቸው? ምንድነው እንደዚህ የሚያደርጋቸው ነገር? ቤቱን እኮ የጦርነት ሜዳ አደረጉት። በጣም ከባድ ነው። ግን እኔ የምለው ግን እስከዛሬ እንዴት ነው የሚኖሩት? ግን ሲመስለኝ ሰራተኛዋ ሚራን አትወዳትም። እንዴ 2 ጊዜ እኮ ነው እጇን ያነሳችባት። እንዴ ደግሞ ድጋሚ መቼ ነው የመታቻት? ለዛውም የራሷ ክፍል ውስጥ። ወይ እቺ ልጅ ምን አይነት ድፍረት ነው ያላት? ጭራሽ አሰሪዋን። አይገርምም? አንዲት የቤት ሰራተኛ አለቃዋ ላይ እጇን አንስታ አሁንም ቤት ውስጥ ተቀምጣለች። በጣም ነው የሚገርመው። እኛ ማናውቀው ችግር እንዳለ ግልጽ ይመስለኛል። እሱማ የታወቀ ነው፣ ግን የሆነ የማናውቀው ነገርም አለ። ለማንኛውም እናጣራለን፣ እነሱን ታያቸው። እንደመጣን ግን እኛ የራሳችንን ጊዜ ማሳለፍ አልቻልንም አይደለም? በጭቅጭቅ ተቀበሉ። ሁሉንም ነገር አስተካክለን ወደ ራሳችን ህይወት እንመለሳለን። አዎ ግድ ነው። ግን ቤቱን እንዴት አየሽው? ወደድሽው? መች በደንብ አየሁት ነው፣ ግን ባየሁት መጠን አሪፍ ነው። እንዴ ፍቅር ተይ እንጂ፣ ያየሽውን ተናገሪ እንጂ። የጎደለውን ባይሆን እናስተካክላለን። አረ ሁሉም አሪፍ ይመስለኛል። ደግሞ በዚህ ላይ 2-3 ልጆች ስንወልድበት የበለጠ ጥሩ ይሆናል። ልጆችማ ስንወልድ ሰፊ ቤት ነው የምንገዛው። ይሄማ አይበቃንም እንዴ? ከዚህ በላይ ቤት ምን ያደርጋል እንዴ? ምን ሆነሃል? ይሄማ ለልጆቻችን አይበቃም። አንቺ ካልሽ ቤተ መንግስትም ቢሆን እንገዛለን። እሱ አይወደድብህም? ለአንቺ ከሆነ የሀገር መሪም ቢሆን እኛ እንገዛለን። ምርጫ ልትወዳደር ነው? ኦሆ ደግሞ ፖለቲካ ጀመርሽ? ይሄንን እንኳን ተይው። ይቅርብህ። አንድ የሆነ ነገር ልነግርህ እፈልጋለሁ። ምንድን ነው እሱ? አድናን፣ እኔና ባለቤቴ ከውጭ የመጣ ነው በቅርቡ ነው እና የራሳችንን ጊዜ እንፈልጋለን። እና እኛ ምን አደረግን? የራሳችሁን ጊዜ አሳልፈዋ። አድናን፣ እንደዛ አይደለም፣ አልተግባባንም መሰለኝ። ይኸውልህ እንድንግባባ ከፈለግ ለምን በቀጥታ ነገሩን አልነግረኝም? ተረጋጋ እንጂ ለምን ትቆጣለህ? እኔ አልተቆጣሁም። ለምን ብዬ እቆጣለሁ? ይኸውልህ አድናን፣ እኔና ባለቤቴ እዚህ ቤት ውስጥ ብቻችንን። በቃ ገባኝ። እኛን ከዚህ ቤት እያስወጣችሁ ነው? እንደሱ አይደለም ማለት መውጣታችሁ አይቀርም፣ ግን አያስፈልገውም። አስጨርሰኝ እንጂ አድናን። አልጨረስኩም እኮ ለምን ትቸኩላለህ? እሺ ንገረኝ፣ ምንድን ነው? የምትወጡበት ጊዜ አሁን አይደለም ማለት ጊዜው አልደረሰም ስትል። እሺ መቼ ነው ጊዜው? እባክህ ማለቴ ሰራተኛችሁ ሀዘኗን እስከምትጨርስ ድረስ። ማናት ሰራተኛችን? እንዴ አንድ ሰራተኛ አይደል እንዴ ያላችሁ? እንደውም እህቷ የሞተችባት ልጅ ሉሃና ትባላለች። እሷ የእኛ ሰራተኛ አይደለችም። እሺ ይሄ ደግሞ ምን ማለት ነው? ሉሃና ሰራተኛ ያለ ሰው ማን ነው? አዎ አለ። ባለቤትህ ሉሃና ሰራተኛችሁ እንደሆነች ነግራኛለች። ይኸውልህ ትሰማኛለህ? የእኛ ሰራተኛ አይደለችም። እሺ እንዴ ምን ሆናችኋል? ቆይ እሺ ሉሃና ሰራተኛችሁ ካልሆነች ምናችሁ ነች ታዲያ? እሱ አይመለከትህም። ግን ሉሃና የእኛ ቤት ሰራተኛ ለመሆኗን ካወቅ ብቻ በቂ ነው። አይበቃህም? እኔ ምንም አልገባኝም። ባለቤትህ የምትለው ሌላ፣ አንተ የምታወራው ሌላ። አንቺ ውሻ እሰራልሻለሁ። ምን አይነት ቤተሰብ ነው? ይገርማል። ብቻ የጤና ያርግላቸው። ምንድን ነው እሱ? አንተ ስርዓት የሚባል ነገር ፈጠረብን። ምን የሚበሩ ነበረ የሚለው? ስለ ስርዓትማ በደንብ አውቃለሁ። አንቺ አታስተምሪኝም። ኧረ እባክህ፣ እኔማ ጠንቅቄ ስርዓትን አውቃለሁ። ቤተሰቦች ቆንጥጠውን ያሳደጉኝ። አንተ አታስተምረኝም ስርዓት። እሱን ታዩና ሉሃና ሰራተኛ ነች ብለሽ ለምንድን ነው የነገርሻቸው? ምን ነው ሰራተኛ አይደለችም? ሉሃና ሰራተኛ ነች ማን ባያለሽ? ልቅቅኝ፣ እያሳበምከኝ ነው። ልቅቅኝ። አንቺ ውሻ
ሉዋና ሰራተኛችን መሆኗን ለምንድን ነው የተናገርሽው? እያልኩሽ እኮ ነው። ወይኔ አንገቴን እያሳመምከኝ ነው። ልቀቀኝ። ለምንድን ነው የተናገርሽው? እና ታዲያ የባሌውሽ ማለት ልናገር? ትሰሚኛለሽ? አንቺን በፍጹም ላገባሽ አልችልም። በምድር ላይ አንቺ ብቻ በቃ ራሱ መቼም ነው የማላገባሽ። ዞር ብዬ ማለት ሴት ነሽ። ሰማያችን እስከቀደድን ድረስ ባሌ ነህ። ይሄን ደግሞ ማወቅ አለብህ። ጭራቅ ነሽ አንቺ። በፍጹም ሚስቴር ትሆኛችን። ጭራቅም አልከኝ ዘንዶ ወረቀቱ እስካልተቀደደ ድረስ ባለቤት ነኝ። እሺ እኔ ምን የምታደርገኝ አልችልም። እኔ በፍጹም የጭራቅ ሴት ባል ልሆን አልችልም። በፍጹም ሚስቴር ትሆኛችን። እናንቺን ሚስት የለኝም። በፍጹም እርሺ ሁሉንም። ዘላለም የሚጸጸትን ነገር ባታደርግ ጥሩ ነው። ልቀቅ። አንቺ አውሬ! ለአንቺ እኮ ሲጀምር ሞት ነው የሚገባሽ። ዛሬ የመሙቻ ቀንሽ ነው። ነው። ልቀቅኝ። ወደ ራስህ ተመለስ። የኔ ፍቅር በር እንኳን ሳንዘጋ አይደል? በጣም ቆሻሻ ምንድን ነው ያደረግሽው? መጨረሻሽ እየቀረበ ነው። ላደረግሻቸው እያንዳንዷ ኃጢአቶችሽ ዋጋ ትከፍይበታለሽ። እኔም በቀላሉ እንዲማጣታችን። እሺ እባብ ጭንቅላቱን ካልቀጠቀጡት አይሞትም። እሺ የአንቺን መሞቻ ደርሷል። እባቡ እንዴት እንደሚሞት ብቻ ነው የተረዳው። ምን ያህል ብልህና ብልጥ እንደሆነ አልገባም። እኔ ሚራ ደግሞ ገለህ ብትቀብረኝ ራሱ አፈር ልሼ እነሳለሁ። አንተን እቀብርሃለሁ እንጂ በፍጹም አንተን አትቀብረኝ። ወይኔ ሚራ በጣም ይቅርታ። መኝታ ቤት ሳላንኳኳ መግባት አልነበረብኝም አይደል? ትንሽ ቸኮልኩኝ። አረ ችግር የለውም። አንቺ በፍጹም መጨነቅ አይጠበቅብሽ። ያው ባሌ ለስሜቱ ቦታ ስለማይመርጥ ነው። ደግሞ እንደዚህ አይነት ነገር ያጋጥማል። አትጨናነቂሽ። አይደል? አቋረጥኳችሁ አይደል? ውይ የኔ ነገር። አረ ምንም ማለት አይደለም። በቃ እሱ እንደዚህ ነው። ለሁሉ ነገር እንደቸኮለ ሰው ይመጣል አይመጣም የሚለውን ነገር ራሱ ምንም ነው የማያስበው። ስሜት አይደል? ደግሞ አድናን ችኩል አይደለም ማለት አልገባኝም። ትተዋወቃላችሁ እንዴ? ማለቴ ሲያዩት የተረጋጋ ልጅ ይመስላል። ለዛ ነው። እንደዛ ነው እንዴ? ቢያንስ እንኳን በር እንዝጋ አይልም እንዴ? እውነት ለመናገር ግን ሁለታችሁ አንድ ላይ ስታዩ በጣም ታምራላችሁ አይደል? በጣም ብዙ ሰው ነው የሚለው። ያው ፈጣሪ ያጣመረውን ማን ይለየዋል ብለሽ ነው። ፈጣሪ ያጣመረውን ማንም አይለየውም አይደል የሚባለው? ያው ነው እባክሽ። በእኔና በሱ የማይቀና ማንም የለም። በጣም ታስቀናላችሁ። አዎ እንዴ፣ የማይቀናብን ሰው የለም። ፍቅራችን በጣም የሚያስቀና ነው። እኔ የምልሽ ቆይ እዚህ ቤት ምንድን ነው እየተፈጠረ ያለው ነገር? ሁሉም ነገር ግራ ያጋባ። ምንድን ነው? ምን ሆነሃል? ቆይ ለምን አትረጋጋም? እንዴት ብዬ ልረጋጋ ሚራ? ሁሉም ነገር እኮ ግራ እያጋባኝ ነው። ባልሽ ቆይ ምንድን ነው የሚለው? ምን አለ ደግሞ? ምንም አይለው ነገር አለ። ሉዋና ሰራተኛችን አይደለችም እያለ እኮ ነው። ይሄ ሰውዬ የሚለው ነገር እውነቱን ነው? ምን መሰለ፣ ባሌ ሰራተኛ የሚለውን ቃል አይወደውም እና ሰራተኛ ስል ስንት ሰው እንዳስቀየመ ራሱ ብታውቅ። ታዲያ ከሰራተኛ ውጪ ምንድን ነው የሚባለው? ያው እሱ አገልጋዮችን ልክ እንደ ቤተሰብ እንደ ራሱ ስለሚያይ ነው። ቆይ እኔ የምለው ባልሽና ሰራተኞቹ ዝምድና አላቸው እንዴ? አረ የላቸውም እንዴ። ባሌ የታወቀ በጣም መልካም ሰው ነው። ትንሽ ቀን አብረው ስትቆይ ታውቀዋለህ። ባልሽ ግን መረጋጋት ያንሰዋል፣ በጣም ይቆጣል። አዎ ትንሽ ሰሞኑን ያው ታውቂያለህ። ግን ለክፉም ለደጉም መረጋጋቱ ጥሩ ነው። አንቺም ደግሞ አረጋጊው ባልሽ አይደለ እንዴ? አረ አረጋጋዋለሁ። ያው ሰሞኑን ትንሽ ችግር ላይ ስለሆነ ነው። በስነ ስርዓት ሳዋራው እንኳን ይቆጣል። እንዲረጋጋ ንገሪው እስቲ። ባልሽ አይደለም እንዴ? ያው ነገርኩህ አይደል እንዴ? ሰሞኑን ትንሽ ያለበት ሁኔታ ረብሾት ነው። ቢሆንም መረጋጋቱ አይከፋም። ይረጋጋል። መረጋጋቱማ ይትቀራል ብለን ነው። እንደዛ ከሆነ ጥሩ አድርጊው በቃ። እሺ የኔ ፍቅር የምትወጃትን ጥፍጥ ያለች ሽሮ ሰርቼልሻለሁ። አልበላም፣ በቃኝ። እንዴ ምግብማ መብላት አለብሽ፣ ግድ ነው። አድናን በቃኝ። ይሄ ደግሞ ምን ማለት ነው? በሻው ምግብሽ እምቢ። አልበላም አድናን። ቆይ ለምንድን ነው እህቴ ሞት የደበከኝ? በጣም እኮ ነበር ማምን። ለምን ደበከኝ? አንቺ እንድትጎጂብኝ ስላልፈለኩ ነው የደበኩሽ። በቃ ለዛ ነው። እህቴ ምን ያህል እንደፈለግኳት እያወቅ አንተ ግን ደበከኝ።
አድናን ውሸታም ነሽ፣ ውሸታም። ለእኔ ብታስብልኝ ኖሮማ ትነግረኝ ነበር። የኔ ፍቅር ተረጋጊ። በእውነት ለአንቺ አስቤ ያደረኩት ነገር ነው። እየዋሸ ነው አድናን፣ በጣም ውሸታም። አንተ በፍጹም ለእኔ አታስብ። የእውነቴን ነው እንዴ? በጣም ከኔ በላይ ነው የማስብልሽ። ሎናዬ ምን ሆነሽ ነው? እኔ ሲጀምር አንቺ እንድትጎጂ በፍጹም አንፈልግም። ማሪ ለምንድን ነው ምግቡን የማትበይው? እንዴ ካልበላሽ እኮ ትታመሚብኛለሽ። አድናን በቃ ተወኝ እባክህ ተወኝ። ፍቅር አልበላም አትበይኝ። እኔ አንቺን ልተውሽ አልችልም። ማሪ በዚህ ሰዓት ጀምር አብሬ ካላጽናናሁሽ እንዴት ይሆናል? እኔ ፍቅር